በይ ምን እያደረጉ ነው? አባዬ ምን እያደረክ ነው? አንቺስ ምን እያደረግሽ ነበር? ያ ሁሉ ጉዳይ ለዚህ ነበር? አንቺ ማፈሪያ፣ የሰው ማፈሪያ። አንተ ተመልሰህ ምን ልታረግ መጣ? ያዳይ አባት ካጠፋው በጣም ይቅርታ። ጭራሽ ምን አጠፋው ትላለህ እንዳንተ ስድ። አባዬ ተው እንደዚህ አታድርግ። ዴቭ እኮ እዚህ የመጣው ለመዝናናት እንጂ ለሌላ ነገር አይደለም። አደይ እህቴም ደግሞ አላማ እማዬ ቤዛ የባርኪ ፍቅረኛ ናት እንጂ እዚህ ቤት ሰራተኛ ሆና አይደለም የመጣችው። እያታለለች ፍቅር ምን ነክቶሽ ነው? ምንድን ታውሪ? ቤዛ ይሄን ሁሉ ድራማ እየሰራሽ ነው? እውነት ፍቅር ያለች ነገር እውነት ነው? አዎ የባርኪ ሰላም ሰላም ቻናል ቤተሰቦች እንዴት ናችሁልኝ? ላይክ ሰብስክራይብ ስለምታደርጉኝ እጅግ አድርጌ አመሰግናለሁ። አሁንም አበረታቱኝ፣ በጣም ፈልገዋለሁ። ላይክንም ሆነ ሰብስክራይቡን በጣም ፈልገዋለሁ። እኔም ላይክ ሰብስክራይብ አረጋችኋለሁ። ኮሜንት አስቀምጡልኝ፣ እንበረታታ አብረን። እንግዲህ አደይ ምንም የሚሳካ አይመስልም። አባትዮ እኔ ነኝ እንጂ ምድራት እኔ አባቷ እያለሁ ማን ነው የሚወስዳ ከኔ ፈቃድ ውጪ ማን ነው የሚሆነው እያለ ነው እንግዲህ ዴቭንም በመርኮዝ እንግዲህ ግርግሩን ብሎታል። ልጅ ገዛ ልጁንም ጠፍሯታል። ሁሉንም እንግዲህ ምንም የሚሳካ አይመስልም። እሱ ዴቭ የመጣበትን ረስቶ እየተዝናና ነው የሚመስለው። ልክ ገጠሩን እንደሚጎመኝ ሰው አዲስ ሰው ነው የመሰለው ማለት ነው። እንግዲህ ባለፈው በጥሩ ነገር አልተዋወቅንም። አባባ ባከውትን የዛሬን ጥሩ ነገር እኔ የመጣሁት ለደህና ነገር ነው፣ ለጠብ አይደለም የመጣሁት ነው ያለው። እንግዲህ ዴቭ ወደው እንደመጣ የመጣበትን ጉዳይ ማሳወቅ ነበረበት ለእናትየዋ። ልክ እንደመጣ ብቻ እንደ ጎብኚ አካባቢውን እንደሚጎመኝ ተነስቶ ሄደ ማለት ነው። እንግዲህ ምንም ማድረግ አይቻልም። ቤዛ እንግዲህ የድሮው ሚስጥሯ ተጋልጧል። እኔ እናቷ ያለች አይመስለኝም። ማለቴ እናቴ ታመመች፣ እናቴ ሐኪም ቤት ናት፣ አንዴ በርቀት ነው ያለችው፣ አንዴ ጸበል ናት፣ አንዴ ቤት ናት ትላለች። እናቷ ያለች አይመስለኝም። እንደ ሁኔታዋና እንዳስተሳሰቧ ምንም አይመስጥም ማለት ነው። እሷ የምፈልገው ለወንድሟ ትዛም ብላ ከየትም ብላ ገንዘብ እንድትልክለት ነው። ወንድሟ ደግሞ ያው ከዚህ ቀደም ኪንጎን ጠልፎ ወደ ስጅን ገብቶ ነበረ። ከዛ አምልጦ ወጥቶ እንግዲህ ተደብቆ ነው ያለው። ስራ መስራትም አይችልም። ግዴታ የተዛም አታላ ተዛም ሰርቃ ከየትም አንጥታ ግዴታ ለወንድሟ ብር መላክ ስላለባት ያው እያታለለች እንግዲህ የውሸት መዓት የውሸት ናዳ እያወረደች ትገኛለች። ወይዘሪት ቤዛ ማለት ነው። እንግዲህ ወደ ፍቅር እናት ጋር ገብታለች። የፈለገሽን እንትን ማለት መናገር ትችያለሽ፣ እኔ እረዳሻለሁ። በእናት በኩል እኔ እናት ነኝና ግዴታ እንደምታስብሪ ተተገኘ ድጋፍና እገዛ ያስፈልጋታል ስላለቻት ብቻ እና የዛችን የፍቅርን ውለታ ቆጥራ ተመልሳ ቤቷ አስገብታታለች። ሆኖም ግን ፍቅር አልጣመቻትም። ያው ብትላት ከቤት አልወጣ ስላለች እውነቱን አፈረጠችባት። አደይ ደግሞ አዎ አለ ብላ ደገመችው ማለት ነው። እንግዲህ ፍቅር የተናገረችው ነገር እውነት ነው ወይ ስትላት አይማዬ እሷ ውሸቷን ነው ታውቂያለሽ፣ ፈጠራ ትችላለች፣ ስለዚህ ውሸቷን ነው ብላ ስትደመድም ግን ደግሞ አደይ አዎ ትክክል ናት ብላ መሰከረችባት። ስለመሰከረችባት ያደይን እውነት ነው ስለምትል ሴትዮ አምናለች። እንግዲህ ሁሉም ተፋጠዋል ማለት ነው።
አበበ ግዴታ አንቺን ታላገባሁ እያለ ነው። አበበን ደግሞ ሰውየው ማስወገድ ይፈልጋል። ሁለቱ ደግሞ እንዴት የጓደኛችንን ልጅ እናስወግደዋለን? ከእንግዲህ እሱን እንትንታል ለእኛም አይመለስም ሰውየው። ስለዚህ መጠንቀቅ አለብን። እኛም ምንም ማድረግ አንችልም። ተፈለገ የፈለገውን ማድረግ ይችላል እሱ ራሱ፣ እኛ አናደርገውም እያሉ ነው እንግዲህ ጫኔ አለልኝ ነው ትንሽ እኔ አልፈልግም አላደርግም እያለ የሚለው። ጫኔ ታበረታቱት እንኳን ምንም አይልም አይመለስም፣ ለነገሩ ነክ ነው እያለ ነው። አልገፋፋውም ማለት ነው እንግዲህ። ዳይመንድ ምን እንዳታመጡ ነው እናንተ ሁልጊዜ ለሰውየው አሽከር እንደሆናችሁ ይኸዋላችሁ፣ ወይ አትወልዱ አትከብዱ፣ ወይ የራሳችሁ ትዳር የላችሁ እያላቸው ነበረ። እንግዲህ እናንተም እንደዚህ ስራ የምትሰሩ ከሆነ ይሄንን የምታደርጉ ከሆነ ሁልጊዜ በምትወልዷቸው ልጆች ላይ መንጣቱ አይቀርም። እንግዲህ ታውቃላችሁ፣ የሰው ግፍ መስራት አይለቅም። መቼም ምንጊዜም ቢሆን ቀኑን ጠብቆ ሰዓቱን ጠብቆ መንጣቱ አይቀርም እያላቸው ነበረ። እንግዲህ ዳይመንድ የሚፈልገው የአባቴ ንብረት ነው፣ ቤቱ የኔ ነው፣ መሬቱ የኔ ነው፣ ሳሩ የኔ ነው፣ ከብቱ ንብረቱ የኔ ነው፣ እሱ ምንም የለውም እያለ ነው። እንግዲህ ያዴን አባት እዚህ የተቀመጠው በእኔ አባት ንብረት ነው። አባቴ ምን ሆኖ እንደሞተ እንኳን እኔ ምንም የማውቀው ነገር የለም። እኔንም ይኸው አባረረኝ። ያለሁት ከተማ ነው። ከዛም እየሞጨለፈሁ ነፍሴን አቆይቻታለሁ። ስለዚህ አሁን ገንዘባችንን መስጠት አለብን፣ ድርሻችንን ይስጠን ብለዋል። እንግዲህ አበበና ዳይመንድ ሰውየው የሚሰጥና የሚረታ አይመስልም። ወደ ፍርድ ቤት እንሄድ እንግዲህ እናንቀሳቅሰው የበፊቱን ፋይል ሲሉት ብቻ ነው የሚደነግጠው። እሱ ምንድነው ያው ስራ አስጋጁም ሆነ ፖሊሱም ሆነ ባለስልጣኑ ሆኖ ሁሉም ያለው በእኔ እጅ ነው፣ ማን አባቱ ይነካኛል ነው የሚለው። እንግዲህ ሰውየው በጣም የተደራጀ ይመስላል። አሹ ብልሹ አሹ በጣም የሚገርም ስህተት ነው የሰራው ማለት ነው። በጣም በቃ ልቡ ቅጥል ነው ያለው፣ ልቡ ንድድ ነው ያለችው። የሚሆነውን ያሳጠው በቃ በእሷ ፍቅር ማለት ነው። እብድ ነው ያለው በቃ ድንገት ብይ ብሎበት ሄዶ ብቻ እዛ አይኗን ጨፍኖ ሊስማ ሲል ሴትዮዋ አሹ ስትለው የሚገባበትን የሚወጣውን መሬት ተከፍታ እንድትውጠው ነበር የፈለገው፣ ግን አልሆነም። ተመልሶ ምንድነው የምትሰራው ኩሽና ምን እያረክ ነው ስትለው ምንም። እሷ ደግሞ አትፈልገውም። የማትፈልገበት ምክንያት የራሷ አለው። ትወደዋለች፣ ግን ብዙ ነገር ሆኖላታል። እሷ ግን አትወደውም ሳይሆን መቀበል አልፈለገችም። እና ብዙ ነገር ወደፊት ሊያጋጥመኝ ይችላል የሚለውን ስላደረባት እሷ አንቢ ብላለች ማለት ነው። እና ወድሻለሁ ቢለኝ ምን ላረገው ነው እያለች ነበረ። እንደውም አሁን አኩርፈዋለች ማለት ነው። ሁለተኛ ኩሽና እየመጣህ እንዲህ ያለ ስህተት እንዳያሰራ ተስሬ ታባረረኛለህ፣ አንተም ትባረራለህ። ስለዚህ ሁለተኛ እንዲህ ያለ ነገር አይፈልግም ብላ አኮረፈችው ማለት ነው። እንደውም ጥሩ ነበረ። በፊት ስሩ እየመጣች ትቀመጣለች፣ ትስቃለች። እሱ ሲዘፍንላት ምን ሲል ጥሩ ነበር። ጥሩ ነገር እያካሄዱ ነበረ። አሁን ግን እንደዛ የለም፣ አኮርፈዋለች ማለት ነው። እንግዲህ አደይ መጥታለች። ምናልባት ያስታርቃቸው ይሆናል። አደይ በመምጣቷ በጣም ደስተኛ ነበሩ ሁለቱም፣ አሹም እሷም ደስተኛ ነበሩ። እንዴት ታስታርቃቸው ስለሚፈልግ ይመስለኛል። ሊሊ እንግዲህ ምናልባት ባቡሬ ይላክባት፣ ሴትዮዋ ትላክባት። እንግዲህ ምንም የምናውቀው ነገር የለም። ሰው እየተከታተላት ነው። እኔ የሚመስለኝ ባቡሬ ይመስለኛል። ማለት እሱ ከእሷ እንዳይለይ ማለት ነው።